ተማሪዎች እንደምን ቆይታችኋል? ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬ ደግሞ ለየት የሚያደርገው ምንድነው የስድስተኛ ክፍል ትምህርት ሆኖ ከምዕራፍ 1 ጀምረን መከለስ ነው ማለት ነው። ምን ከለስ ነው የሚሆነው ማለት ነው እስከ ምን ደርስበት ድረስ ማለት ነው። ስለዚህ እንደነገርኳችሁ ምዕራፍ 1 ላይ የምናገኛቸው ርዕሶች አሉ ማለት ነው። እነዛ ርዕሶች ደግሞ ለተማሪ ምናልባት ከበድ የሚሉ ተማሪዎችን የሚይዛቸው ርዕሶች አሉ። እነዛ ርዕሶች እያንዳንዱ በምሳሌ ሊገባችሁ በሚችል መልክ አብረን የምንመለከት ይሆናል ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር ማድረግ አዘንጉ። በቀጥታ ወደ ትምህርታችን እንገባለን ማለት ነው። ዛሬ እንግዲህ እንደነገርኳችሁ ይዤላችሁ የቀረብኩት ስለ የጋራ አካፋዮች የሚለው ነው። የጋራ አካፋዮች የሚለውን ጽንሰ ሐሳብ ደግሞ ያገኘ ነው ከሙሉ ቁጥሮችን በብቸኛ ትንትን መግለጽ ከሚለው ላይ ተነስተን የምናገኛቸው ማለት ነው። በብቸኛ ትንትን ቁጥሮቹን እንዴት እንደምንተነትናቸው ደግሞ ከዚህ በፊት በሰራሁት ቪዲዮ ላይ ማግኘት ትችላላችሁ። እዛው ዩቲዩብ ቻናል ላይ አለ ማለት ነው። ብዙ የስድስተኛ ክፍል የሰራናቸው ትምህርቶች ስላሉ እዛ ላይ ገብታችሁ ማየት ትችላላችሁ። ስለዚህ አሁን ሊገባችሁ በሚችል ቀለል ባለ መንገድ አብረን የምንመለከት ይሆናል። የትም እንዳትሄዱ በትህትና ጠይቃችኋለሁ። እንግዲህ ምንድነው የጋራ አካፋዮች ስንል አረፍተ ነገሩ እዚህ ጋር እንደምትመለከቱት ነው። ምን ለማለት ፈልጎ ነው ማለት ነው? አንድ ሙሉ ቁጥር ማንኛውም ሙሉ ቁጥር ትወስዳላችሁ ማለት ነው። ያ ሙሉ ቁጥር ለሁለት ወይም ደግሞ ከሁለት በላይ ለሆኑ ነው የሚለው። ሁለት ወይም ከሁለት በላይ ለሆኑ ሙሉ ቁጥሮች አካፋይ ከሆነ ነው። አካፋይ መሆን ከቻለ ያ ሙሉ ቁጥር የጋራ አካፋይ ተብሎ ይጠራል ማለት ነው። ያ ማለት ምን መሰላችሁ? ለምሳሌ ለአራትም አካፋይ የሆነ ለስድስትም አካፋይ የሆነ ለምሳሌ ይጠራውላችሁ። ለምሳሌ የስድስትን ብትወስዱ ለስድስት አካፋይ ሊሆን የሚችሉት አንድ አካፋይ ነው፣ ሁለትን፣ ሶስትን እንዲሁም ስድስትን። አራት ቁጥር ጋር ስትሄዱ ደግሞ ለአንድም ለሁለትም ለሶስት አይችልም፣ ለራሱ ለአራት ናቸው። ስለዚህ አሁን በጠቀስኳቸው በእነዚህ ቁጥሮች መካከል የጋራ የሆኑት እነማን ናቸው? አንድና አንድ የጋራ ናቸው። አንድና አንድ ለአራትም ለስድስትም ነው። ሁለት ለአራትም ሁለት ለስድስትም የጋራ አካፋይ መሆን ይችላል። ነገር ግን እነኚህ ቁጥሮች የጋራ አይደሉም ማለት ነው። ስለዚህ የጋራ አካፋይ የሚባለው እንደዛ ነው። መጀመሪያ ምንድነው የምታደርጉት? አካፋዮቻቸውን ትፈልጉ። በነገራችን ላይ አካፋዮች አብዢዎች የሚለው ጽንሰ ሐሳብ አንድ ናቸው። አብዢዎች ለምሳሌ ልንገራችሁና የስድስት አብዢዎች ስንል ስድስት ቁጥር እንድናገኝ የሚረዱን ቁጥሮች። ለምሳሌ ስድስት እንድናገኝ ማን ከማን ጋር? ስድስት ሲባዛ በአንድ ስድስት። ስለዚህ አንድና ስድስት የስድስት አብዢዎች ናቸው። ሁለት ሲባዛ በሶስት ስድስት። ሁለትና ሶስት የስድስት አብዢዎች ናቸው። ሶስትና ሁለትና ሶስት ያ ማለት አንድ ናቸው። ስለዚህ አብዢዎቻቸው ስንል አካፋዮቹ ማለት ነው። የማን? የስድስት ቁጥር። ወደ ምሳሌ ይዣችሁ ልጅ የተመንታት ሄዱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ አዘንጉ። እሺ አሁን ምንድነው የምናደርገው? የተሰጠኝ እዚህ ጋር ምሳሌ አለ። የ12 እና የ20 ቁጥር የጋራ አካፋያቸውን ከፈለግን በኋላ ትልቁ የጋራ አካፋይ ወይንም ደግሞ ትጋአ በመጻረ ቃል ሲጻፍ ነው። እስኪ ወደዚህ እንመለስ። የ12 አካፋዮች 12ን ያለ ቀሪ እንዲካፈል የሚያደርጉ ቁጥሮች። ለምሳሌ 12 ለ1 ይካፈላል። 12 ለ2 መካፈል ይችላል። 12 ለ3 መካፈል ይችላል። 12 ለ4 መካፈል ይችላል። 12 ለ6 ይችላል። ለ5 ግን አይችልም። 12 ለራሱ ለ12 መካፈል ይችላል። ቀጣይ የ20 አካፋዮች 20 ለ1 መካፈል ይችላል። ለ2ም ይችላል። ለ3 አይችልም። ለ4 መካፈል ይችላል። ለ5 ቁጥር መካፈል ይችላል። ለ6 አይችልም። ለ7 አይችልም። ለ8 ለ10 ይችላል። እንዲሁም ለራሱ ለ20 ምናልባት ያልጻፍኩት ቁጥር ካለ እንየው። ለ1 ለ2 ለ4 ይችላል። ለ5 ይችላል። ለ10 ይችላል። አሁን በደንብ ይዩ። ከነዚህ ቁጥሮች ውስጥ ደግሞ የማን ነው የ12ም ለ20
የጋራ የሆነ ማለትም እዚህ ጋር የሚገኝ እዚህ ሊገኝ የሚችል ማለት ነው። ሰው ምን ብለን ነው የምንጽፈው? የ12 እና የ20 የጋራ አካፋዮች ስብስባቸውን ስንፈልግ ስብስብ ባይዞይ ስብስብ ከተባለ ሁልጊዜ በስብስብ እንደዚህ ነው የምናስቀምጣቸው። ያሉትን ብቻ ነው የምንመርጣቸው። አንድ እዚህ ጋር አለ፣ አንድ ሌላ 2 አለኝ፣ 2 ምናልባት ሌላ ቁጥር ሊኖር ይችላል። 4 አለ፣ 4 አለ፣ ሌላ የለም። ያው እዚህ ጋር 4 አለ፣ እዚህ ጋር አለ 1 2 4 ሌሎቹ ደግሞ አይገናኙም። ስለዚህ የነዚህ የ12 እና የ20 ቁጥር የጋራ አካፋያቸው ስንት ነው? እጅግ በጣም ቀላል ነገር ነው። ምናልባት እናንተ ልጆች ለማገዝ ያው ልስራው ብዬ ነው ቪዲዮ እንጂ በጣም ቀላል ነገር ነው። አሁን ደግሞ ምንድነው የምናደርገው? ከነዚህ ከጋራ አካፋዮች ውስጥ ደግሞ ማን ነው የምትፈልጉት? ትልቁ የጋራ አካፋይ ወይም ትጋአ ብለን እንሰራለን። ሁልጊዜ ልጆች ግራ እንዳትጋቡ አሁን መጽፍላችሁ በደንብ ይዩት። ትጋአ እንደዚህ ጽፉ። 12 እና 20 ቁጥር እኩል ነው ስንት? 4። ስለዚህ እንደዚህ አድርገን በቀላሉ ማስቀመጥ እንችላለን ማለት በቀላሉ እንደዚህ አድርገን መስራት እንችላለን። ወይም ደግሞ በሌላ ደግሞ አሰራር አለው። ሁልጊዜ አሁን አሰልቺ ነው አይደለም? ይሄኛው እንደዚህ መተንተን ምናምን ለኔ አይመቸኝም። ለተማሪዎች ለመንገር ካልሆነ በስተቀር ለኔ ምንም ትርጉም አይሰጠኝም። ግን ተማሪዎች ደግሞ ብሪፍ ወይም በደንብ ማወቅ አለባቸው በሚል ሂሳብ ነው በአብዢ ዛፍ ወይም ደግሞ በትሪ ፋክተር እንዴት አድርገን ማግኘት እንችላለን። ለሱም ደግሞ ቪዲዮ አዘጋጅቼላችኋለሁ። ከዚህ በፊት የተሰራ ቪዲዮ አለ። ምንድነው የሚለው? ትልቁ የጋራ አካፋይ እና ትንሹ የጋራ ብዜት ወይም greatest common factor and least common multiple ነው። 7ኛ ክፍል ላይ ሲገቡ አይለቃችሁም፣ ከእናንተ ጋር ነው የሚሄደው። እስኪ ነው እሺ፣ ምንድነው አብዢ ዛፍ በመጠቀም ትጋ እንዴት ነው የምንፈልገው? መጀመሪያ ምንድነው የምናደርገው? የተሰጠኝን ቁጥር በብቸኛ ትንትን መግለጽ። በብቸኛ ትንትን 12 ስንል ለ2 ይችላል 6 ለ2 3 ለ3 1። አሁን 12 ቁጥር ማለት 2 ሲባዛ በ2 ሲባዛ በ3 እንድናስቀምጣለን። ያ ማለት ምንድነው? 12 ማለት 2 ርቢ 2 ሲባዛ በ3። አሁን በደንብ ይዩት። 12 ቁጥር በብቸኛ ትንትን ተገለጸ ማለት ምን ማለት ነው? ብቸኛ ቁጥሮች የምንላቸው ላይክ 2 3 5 7 አይደል? እነዛ ቁጥሮች ናቸው። 9 ነው። 9 ብቸኛ ቁጥር አለ፣ ተተንታኝ ቁጥር ነው። እነዛ ቁጥሮች በሙሉ በብቸኛ ቁጥሮች ናቸው፣ የማይተነተኑ ናቸው። 5 ጋር ብትሄዱ አይተነተንም። 5 ለራሱና ለአንድ ብቻ ነው የሚካፈለው። 3 ጋር ብትሄዱ አይተነተንም፣ ለአንድና ለ3 ቁጥር ብቻ ነው የሚካፈለው። 9 ቁጥር ጋር ብትሄዱ ይተነተናል። ለማን? ለ1 ለ3 ለ9 ቢያንስ ለስንት? ለ3 ቁጥሮች ተተንትኗል። 11 ቁጥር ጋር ስትሄዱ 11 ለ1 ለራሱ 13 ቁጥር ጋር ስትሄዱ ለ1 ለ13 ሁሉንም እኔ አልነግራችሁም። ስለዚህ ምን ማለት እንደሆነ በደንብ አድርጋችሁ ሌላ መጽሐፍ ማንበብ አለባችሁ። ምንድነው ያደረኩት? አሁን 12 ቁጥርን በብቸኛ ቁጥሮች ተነተንኩት። በብቸኛ ትንትን የሚባለው ይሄኛው ነው። ምንም አዲስ ታሪክ የለውም። ቀጣይ ማን ነው የሚቀረኝ? 20። አሁን አብዢ ዛፍ ተጠቅሜ ትልቁ የጋራ አካፋዩ እዚህ ጋር ስንት ነው ብያለሁ? 4 ብያቸዋለሁ። ምናልባት የሚታያችሁ ከሆነ እዚህ ጋር 4 ብያቸዋለሁ። 4 ከሆነ አሁን በምሰራው ስራ ትልቁ የጋራ አካፋይ 4 መሆኑን ለማሳየት ነው። እሺ ጥረቴን እንደዚህ ምለፋው ማለት ነው። በደንብ እያያችሁ ኦኬ። 20 ማለት በአብዢ ዛፍ በ2 10
በሁለት 5። ለምንድን ነው በሁለት የማደርገው? በደንብ ይኸው ይሄ ቁጥር እኮ 20 ቁጥር እኮ በስንት ይተነተናል መሰላችሁ? በአራትም እኮ ይካፈላል። ግን 4 ቁጥር ራሱ ብቸኛ ትንትን አይደለም፣ ተተንታኝ ቁጥር ነው። 4 ማለት ለ1 ለ2 ለ4 ተካፋይ ነው። እኔ ግን የምፈልጋቸው በብቸኛ ትንትን እንዴት አድርጌ ተንትኘው ከዛ ትልቁ የጋራ አካፋይ ከዛ ውስጥ እንዴት አድርገን እንደምናወጣው ነው። በደንብ ሰው ይሄ 5 ቁጥር እንደምናውቀው ለ5 ቁጥር ብቻ ነው የሚካፈለው። ሰው በ5 1 2 ሲባዛ በ2 ሲባዛ በስንት? በ5 2 ርቢ 5 ነው። 5 አይደለም እዚህ ጋር 2 ሲባዛ በ5። አሁን ምንድነው የምታደርጉት? እያንዳንዱ ቁጥሮች በብቸኛ ትንትን ከገለጻችሁ በኋላ የጋራ የሆነውን ቁጥር ለዩ። መጀመሪያ የጋራ የሆነችው ልክት 2 አለች፣ እዚህ ጋር 2 አለ። ሰው ት ጋ አ የማን 12 20 እኩል ይሆናል ትሉና 2 ርቢ 2 ርቢ 2 ነው ያለው። እንዳጋጣሚ ሆኖ ግን ሁልጊዜ በደንብ አስታውሱ፣ የጋራ የሆነውን ቁጥር ታውጣላችሁ 2። ከዛ 2 ቁጥር ደግሞ ርቢው ስንት ነው? 2 ነው። አሁንም ርቢው 2 ነው። 2 ነው ያለው። የቱ ጋር ነው? እዚህ ጋር አለ። እንዳጋጣሚ ሆኖ ከሁለቱም ቁጥሮች ጋር ያገኘሁት 2 ቁጥር ርቢ 2 ነው። ከነዚህ ከሁለቱ የአንዳቸው ደግሞ ተለቅ ያለ ወይም 3 4 ቢሆንና አንደኛው ደግሞ ከሱ ያነሰ 2 ቢሆን፣ ለምሳሌ ይሄ 3 ቢሆን ትጋ ፈልግ ብትሉኝ 2 አለ። ግን የሚመረጠው የትኛው ነው? ትንሽ ርቢ ያለውን ነው የሚመረጠው። በደንብ አስተውሉ። ትንሽ ርቢ ያለውን ብቻ ነው የምትመርጡት። ትንሽ ርቢ ያለው 2 ነው። እዚህ ጋር ግን 3 ነው። ግን ወደ ኋላ እንመለሰው። እዚህ ጋር ግን ከመጀመሪያው ከጥያቄያችን ስንነሳ ግን ይሄ ስንት ነው? 2 ነው። ስለዚህ 2 ስለሆነ ምንም የትኛውንም ጥለን የትኛው ስለማናነሳ 2 ትላላችሁ። ቀጣይ ወዴት ነው የምትሄዱት? ይሄን 2 ተመረጠ ማለት ነው። ቀጣይ እዚህ ጋር 3 ነው፣ እዚህ ጋር 5 ነው። የጋራ ደግሞ አይደለም። ስለዚህ የጋራ ካልሆነ ምንድነው የምናደርገው? እቺ ቁጥር ብቻ ነው የምናስቀምጣት። ትልቁ የጋራ አካፋያችን ስንት ነች? 2 ርቢ 2 ርቢ 2 ማለት ደግሞ 2ን በራሱ ስንት ጊዜ አባዙት? 2 ጊዜ አባዙት። ሰው 2 ርቢ 2 ማለት 2 ሲባዛ በ2 ነው 4። አያችሁ? ከቅድሙ ከሰራሁት ጋር ማች ያደርጋል ማለት። እዚህ ጋር ሰርቻለሁ 4 ነው፣ እዚህ ጋር 4 ነው። ስለዚህ አሁን እዚህ ጋር ለመስራት የፈለኩበት ዋነኛ ምክንያት ምንድነው? እንዴት አድርገን አብዢ ዛፍ ተጠቅመን በቀላሉ ቁጥሮቹ ትንሽ የጋራ አካፋይ ወይም ትልቅ የጋራ አካፋይ እንዴት አድርገን እንደምናይ ከዚህ ቪዲዮ ላይ አሳይቻለሁ ማለት ነው። በቀጣይ ደግሞ ወደፊት ነው የምንሄደው፣ ክለሳ ነው እያደረግን ያለ ነው። ይህን ቪዲዮ የምትመለከቱት ሰዎች ቪዲዮን ከወደዳችሁት ለተማሪዎች ይጠቅማል ብላችሁ ካሰባችሁ በተለያዩ ሶሻል ሚዲያ ለተማሪዎች ሼር አድርጓቸው፣ እንዲሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ እኛንም እንድታበረታቱት ስንል በትህትና እንጠይቃችኋለን። ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። ከዛሬ ትምህርት ላይ መልካም ነገር እንዳገኛችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ የምንገናኝ ይሆናል። ባይ ባይ።